ከሆነ በአብይ አህመድ ደረጃ መልስ ለመስጠት መውጣቱ ለምን አስፈለገ ነው ጥያቄው። በጣም ፈሪዎች ናቸው። ይኸውልህ የእነሱ ጩኸት የተሰማ የመሰለው በእኛ ዝምታ ነው። ደጋግመን የምንለው እሱ ነው። እኛ ስላልተባበርን ስላልተደማመጥን ነው። ታክቲካቸው ላይ እመጣልሃለሁ። አሁን ጭንቀት ብርድ እያላቸው የተሰቃዩበትን አብይ አህመድ እስኪ ቀጥል ንግግርህ። የምናደርገውን እናውቃለን። የምናደርገው የህዝባችን ህይወት እንደሚለውጥ እናምናለን። የህዝባችን ህይወት እስኪለወጥ በሙሉ ልብ በሙሉ አቅም ስራችንን እንሰራለን። ለዚህ ደግሞ ብቃት እንዳለን በተደጋጋሚ ስላሳየን ከዚህ በኋላም የሚሞከሩ ሙከራዎች ካሉ በዚያው መንገድ የሚቀጥል ይሆናል። የጀመርነውን ልማት እንቀጥላለን። ግራ ቀኝ ሳንል ፎከስድ ሆነን በትብብር መንፈስ የልማት ጉዟችንን እናስቀጥል። ከዚህ ውጭ ያለው አማራጭ የጥፋት የጉዳት አማራጭ ብቻ ነው። አንዴ የመጀመሪያው የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደ የትኛውም ጉቶ ነቅለን በመጣል እናልፋለን። ምንድነው አጫሙታ የድመት አፍንጫ ተሸታለች ይባላል። ይሄ በነገራችን ላይ አገዛዞች ሁልጊዜ ተስፋ ሲቆርጡ የሚያሰሙት ንግግር ነው። ተስፋ መቁረጡን፣ አቅም ያጣ መሆኑን የሚፎክረው ዝም ብሎ ማቅራራት ውስጥ የሚገባ ሳይጥል የሚፎክር እንደዚህ በቃ ይሄ ነው። አሁን እያቀራራ ያለው እየፎከረ ያለው አስተውሉ። በ15 ቀን ውስጥ አማራ ክልል ገብተን ይሄን አርገን ብለው 3 ዓመት አለፋቸው። 3 ዓመት አለፈው። ይገባል ያነኩቱታል ለንኩሮ፣ ይገባል ያነኩቱታል ለንኩሮ። አንድ ነገር አንድ እርምጃ መራመድ አልቻለም። አንድ እርምጃ በመረጠው መንገድ እያነጋገሩት እሱ በመረጠው እችላለሁ ብሎ ዘሎ የገባበት መንገድ ነው። በገባበት መንገድ አንተ በመረጥከው መንገድ እናነጋግራለን ብለው አነጋገሩት። ሲበርደው ይውላል። እኔ እኮ በሁሉ ተፎክሮ እንዴት ይቻላል? እችላለሁ አለ። አሁን በዚህ እንዲያርገን እየነቀልን ጥለን ምናምን ገለመል ያለ አይደል? እየነቀለ ጥሎት ነው። እስኪ ይሄንን ይሁትና ይሄንን አይታችሁ እናንተ ፍረዱ። አብይ አህመድ በተሰማራበት መስክ አሁን በቃ ትልቅ አቅም ኃይል ምናምን አር ሊያወራችሁ ይሄንን ባጫናና የታላቁ ሩጫ ነው። ይሄ ከታላቁ ሩጫ መልስ አይደለም። ይሄ የሚንጋጋ የምታዩት ኃይል ከየት የመጣ ነው? ቀበቶ አስፈታለሁ፣ ሱሪ አስወልቃለሁ ምናምን ብሎ ፎክሮ ላካቸው። ቀበቷቸውን ፈተው ጫማቸውን አውልቀው በካልሲና በባዶ እግር እየነዳ ያመጣቸው። ጩኸት የሚያስደነግጠን አይደለም፣ የሆነ ነገር አይደለም ምናምን ገለመሌ እንዴ! እሱን በተግባር እያየ ነው። በሜዳው ከሆነ ሁለት ወደ ላይ ሲተኮስ ይሄ ሁላ እጅ አንከርፍፎ መሳሪያ ሰጥቶ የሚነዳ ነው። ይሄ ድሃ ልጅ ማለቂያ የለውም። ምስኪን ከእናቱ እየነጠቁ እያመጡ በገፍ ከደቡብ ከኦሮሚያ የሚመጣ ወጣት እንደው በእውነት የአማራ ሕዝብ በስነ ልቦና አገር ማለት ምን ማለት እንደሆነ ትርጉም አውቆ የተሰራ ሕዝብ ስለሆነ በእውነት በዲሲፕሊን በጨዋነት ነገሮቹን በጥንቃቄ ይዟቸው እንጂ እንደው ግብታዊና እንደነሱ እንደ አብይና ሰራዊቱ ነውረኛ ቢሆን እኮ ይሄ ሁሉ እኮ ዝም ብሎ ለወሬ ነጋሪ እንዳይኖር እኮ በቃ ዝም ብለህ የምትሸኘው ነው የሚሆን የነበረው። ግን ይህ ጥንቃቄ በተሞላበት መንገድ ምንም ነገሩ ስላለ መግባት በተቻለ መጠን ጥረት እየተደረገ
ይህ ህዝብ ምን ማድረግ እንዳለበት ጠንቅቆ ያውቃል የሚባለው እኛ እናውቃለን። ለህዝቡ ነው ጠንቅቆ የሚያውቀው። እና አብይ አህመድማ አታውቁም። ብታውቁ ኑሮ የሁላ ስቃይ ኑ ምሩን ብሎ በቸርነት በደግነት በእውነት የዛሬ አንድ ፈተናቸውን እዚህ ጋር እስኪ ተመልከቱት። ይሄን ተመልከቱት። የኢትዮጵያ ፕሬስ ድርጅት ዜና ሰራ። በ7 ደቂቃ ውስጥ ዜናውን አንስቶታል። ይሄን ዜና የምታዩትን ዜና ከመሄዱ በፊት ተይዟል። መጀመሪያ ሊጫወቱ የፈለጉት እንግዲህ አንድ ምስኪን ይህን ጆሮን ጠብሰውታል በጥፊ። ሊጫወት ፈልጎ ነው ማለት የለንበትም አይነት ጨዋታ ለመጫወት ድምፃዊ ቴዲ አፍሮ ቴዎድሮስ ካሳሁን አልበሙን ምንድን ነው ዛሬ የለቀቀ በሲጠበቅ በደጋፊዎቹ ዘንድ ሲጠበቅ የነበረው የቴዲ አፍሮ ኢትዮጵያ ፕሬስ ድርጅት አሁን እውነት እንነጋገር እንደው ወደው ፈቅደው ዜና ይሰራሉ? ቢሰሩ ፈቅደው ከሰሩት በኋላ እንዲያነሱ ምን አስገደዳቸው? የኢትዮጵያ ፕሬስ ኤጀንሲ በደጋፊዎቹ ዘንድ በጉጉት ሲጠበቅ የነበረው የድምፃዊ ቴዲ አፍሮ ኢቶሪክ አልበም ተለቀቀ ይልና ከዛ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢቶሪካ የተሰኘውን አዲስ ሙዚቃ አልበሙን ዛሬ ሚያዝያ 8 2018 ለህዝብ በራሱ ዩቲዩብ ቻናል ለቋል ይላል። ድምፃዊ የሙዚቃ አልበሙን በግሉ ይፋዊ ዩቲዩብ ገጽ ቴዲ አፍሮ ኦፊሻል ላይ የለቀቀ ሲሆን በአልበሙ ውስጥ ያዞምባ፣ ዳስጣል፣ ስማ ራሴ፣ መርከብ፣ ጀንበር፣ መሬማ፣ ሺ ቢባል፣ ወደ 90ዎቹ፣ የማረግ ጥግ፣ አብራ ኑሮዬ፣ ኗሬ እና ጸዳል የተሰኙ እንዲሁም ሌሎች ዜማዎች ተካተውበታል። ይህ አዲስ አልበም ከ9 ዓመታት ቆይታ በኋላ ብቅ ያለ በመሆኑ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ከፍተኛ መነቃቃት ይፈጥራል ተብሎ ይጠበቃል። በአልበም ውስጥ የተካተቱ ስራዎች እንደ ወትሮ ሁሉ ታሪካዊ፣ ማህበራዊና ፍልስፍና ይዘት ያላቸው ሲሆን አድማጮችም አልበሙ ከተለቀቀበት ደቂቃ ጀምሮ በልዩ ልዩ ማህበራዊ ትስስር ገጾች ላይ ያላቸውን ከፍተኛ አድናቆት እየገለጹ ይገኛሉ። ታምናላችሁ? ይህንን ፕሬስ ኤጀንሲ ገጽ ላይ ተለጠፈና በ7 ደቂቃ ውስጥ ለፍ አድርገው አነሱት። 7 ሚኒት ልክ ተወስዷል። 7 ሚኒት ላይ ከዛ በኋላ አንስተውታል። ግን ይኸው በስክሪንሻቱ ኦልሬዲ ተይዞ ስለነበረ ያያችሁትን ነው። አብይ እንደዛ ደምስሩ ተገታትሮ ያላወቁ ሰዎች ከነገሩ የለንበትም አይነት ጨዋታ ሊጫወቱ ያስለጠፉት ነበረ። እንግዲህ እዚህ ነገር ውስጥ እዚህ ሜስ ውስጥ የገባ መከራውን ፍዳውን ይቀበላል ማለት ነው። ወደ ቀጣዩ ደግሞ እንሸጋገር እስቲ። ዋና ዋና ነጥቦች ላይ እናንሳ። ዋና የግጥሙ ይዘትና የካድሬዎቹ ሞክረውት የነበረው የአቅጣጫ ለውጥ ምን እንደሚመስል ደግሞ እናንሳ። በነገራችን ላይ ከገባችሁትና እየተከታተላችሁ ካላችሁት ውስጥ አሁን ገብታችሁ እየተከታተላችሁ ካላችሁቱ ውስጥ የከተታቸው ነገር ምንድን ነው የሚለውን እናነሳለን። በነገራችን ላይ ምንድን ነበር ተፈልጎ የነበረው? የመጀመሪያው በአማራ ትግል ውስጥ አለን የሚሉ ይኸውልህ አማራ ውስጥ ተሰግስገው በፋኖነት ስም ተሰግስገው በአምስተኛ ረድፍነት ለብአዴን ተገርደው ተላላኪ የነበሩ አካላት አፋብን ተመስርቶ አንድነት ሲመጣ ጓዛቸውን ጠቅልለው ሄዱ። በቃ አከተመ፣ በቃ መሽቷል፣ የለም ከዚህ በኋላ መቆየት ዋጋ የለውም ብለው ሄደው እጅ ሰጡ። እነ ባንዳ አርበኛ ጀግና ምናምን ተብለው ተከናንበው የነበሩትን ክንብን ውልቅልቅ አደረጉና እጅ መስጠትን እንደ ጀግንነት ቆጥረው ሄደው ገቡ። እጅ ሰጤዎች እጅ ሰጡ። በተመሳሳይ ሁኔታ ግልጥልጥ ሲል ምን ሲመጣ የአማራው አንድነት ሲመጣ ይኸውልህ የጨነቃቸው ወደ አንድነት ተመጣ። የከሌ ደጋፊ የምናምን አልቻሉማ። አንድነት እንዳይመጣ ያልተበጀተ በጀት የለም፣ ያልተላከ ሰርጎ ገብ የለም። ተራወጡ። አንድነቱ ከመታወጁ አስቀድሞ አምስተኛው ረድፍ ሰርቶት በነበረው መስመር ሚዲያ ጭምር አፈረሱ። እንደምታውቁት ማን ነው እዚህ ጋር ሊቆም የሚችል? ማን ነው ይሄ
ዘሶኮልድ ኢትዮጵያን የሚባለውን ኮንስቲትዌንሲ ላይ ያለና የአማራ ትግል መሰባሰቡ ላይ ጠንካራ አቋም ያለው ማን ነው? የሚገዛ የማይገዛ ተለይቷል። እነ ከሌን እንዲህ መድብና በጣም ኦርኬስትሬት የተደረገ የተቀናጀ ነገር በዚህ መንገድ እንጠልፋለን፣ ከዛ በኋላ ከሌን በዚህ መንኩ ስም አጠልሽተን ምናምን ተብሎ እቢጠለሽ ስም ያለ አሁን ሁሉም በብሔር ማንነት ጠርዝ ላይ ስላለ ለኢትዮጵያዊነት ምሰሶ የሆነው ህዝብ የአማራ ህዝብ ደግሞ በደሉ ቅጥቀጣው ስለበዛበትና ራሱን ለመከላከል በአማራነት ስለቆመ የኢትዮጵያዊነት ደርዝ ሲነሳ ጉዳይ አይደለም ይላል ብለው ነበር ያሰቡት። ስለዚህ እንደ ቴዲ አፍሮ ያሉ በኢትዮጵያዊነት እንቅስቃሴ ውስጥ ምልክት የሆኑ አካላትን እስከ ፍጻሜው ለመምታት እድሉ ነው ብለው ተቀናጁ። ተመልከት ስንቶቹ እንዳሴሩበት አየህ። እና አህመዲን ጀበል ወርቅ ጊዜ አገኘን ብለው ነበር ያሰቡት። መዳብ አይሆንልም እንኳን ወርቅ ተከናነብ። አሁን ተነቃቅተናል። ማንን የት መቼ አድብተው መምታት እንደሚፈልጉ አናስነካችሁም። ቅድም ያልኳችሁ የአማራ ትግል ማቾር አድርጓል። አሁን በሚገርም ሁኔታ ፕሮግሬሲቭ ነው ያልኩት በምክንያት ነው። ስለዚህ ቴዲ አፍሮን ለመምታት ጥሩ ጊዜ ብለው ነው ያሰቡት። ከትግራይ የሚደግፉ አይገኝም ብለው ነው ያሰቡት። ከአማራውም እንደዚሁ አማራው አሁን በፍጹም ለሱ መከታ ሆኖ ሊቆም አይችልም። በሶኮልድ የኢትዮጵያኒስት የምትለው ካምፕ በራሱ የተዳከመ የተበተነ ነው። ስለዚህ ዝም ብለ ጆሮውን እንጠመዘዛለን ምናምን ብለው ነበር ያሰቡት። ከጠበቁት ከገመቱት ውጭ ሆነ። እንዲያውም መጀመሪያ ላይ ታችሁ ከሆነ ካድሮች እኮ ቴዲ አፍሮ ጀግና ነው፣ ግን ከአማራው በኩል ያዩት ሪስፖንስ፣ ከአማራ ኤሊት በኩል ያዩት ሪስፖንስ ድጋፍ ሆነ። ደነገጡ። የተወሰኑ እኮ አሉ እኮ የተወሰኑ በሁለት መንገድ፣ አንድ ይህን እንደዚህ ያለውን ፖለቲካ ሶፊስቲኬሽኑን የማይረዱ በፍጹም የማይረዱ እንደዚህ ያለ የነ ቴዲ አፍሮ አይነት ትግል ተረኛውን አከርካሪ የሚመታ አንተ ለምታስበው ጠንካራ የማንነት ግንባታ ላይ እንኳን እሰራለሁ እስከ ፍጻሜው ብለህ ብታስብ እንኳን በጠላትነት ልታዩና ልታሳድደው የሚገባ አይደለም። በማናቸው መንገድ አንተ የአያቶቼ ቅድመ አያቶቼ አገር የምትላትን የሚኒሊክን አገር እንድትጸና የሚታገልን ሰው እንዴት አድርገው ጠላት ሆነ ከዛ ትቆማለህ? የአማራን ትግል አየህ በጠላትነት ይቆማል ብለው